ዛሬ ላይ ማንም ያልሰጣችሁን ፈቃድ ልሰጣችሁ፣ እናንተም ለራሳችሁ መስጠት ያልቻላችሁትን ፈቃድ እሰጣችኋለሁ። ህይወት ላይ ሙሉ ለሙሉ ለመግባት የምትችሉትን የምታውቁትን ሁሉ አድርጋችሁ ህይወታችሁን ለመቀየር ማለት ነው። ብዙ ጊዜ ወደኋላ ሚይዘን አንዱ ነገር ምንድነው ካላችሁኝ፣ ፈቃድ መጠበቅ ነው። እንዴት? ለምንድን ነው ፈቃድ የምጠብቀው? ለምንድን ነው የሆነ ሰው አፕሩቭ እንዲያደርጋችሁ፣ የሆነ ሰው አዎ ትክክል ነህ፣ ጎበዝ፣ መሄድ አለብህ፣ ማድረግ አለብህ፣ ይሄ ሀሳብ ትክክል ነው እስኪላችሁ ትጠብቃላችሁ። ለምን ካላችሁኝ፣ ገና ከትምህርት ቤት ጀምሮ እየተገረፋችሁ ነው ያደጋችሁት፣ እየተመታችሁ ነው ያደጋችሁት፣ ማድረግ የለብህም ተብላችኋል። ሁሌም የአስተማሪ ወይም የወላጅ ወይም የሆነ ሰው ፈቃድ እየጠበቃችሁ ነው ያደጋችሁት። እና ደግሞ ፈቃድ መጠበቃችሁን ላይክ ይሄ የሚወደድ ነገር ነበር ልጅ እያላችሁ ማለት ነው። እሱ ስለሆነ ካደጋችሁ በኋላም እሱም ባህሪያችሁ ነው ይዛችሁ የምትቀጥሉት። እኔም ህይወቴ ላይ እንደዛ ነበርኩኝ። ማለት የሆነ ከኔ በላይ ብዬ ማስባቸው ብዙ ሰዎችን አስቀምጥና እነሱ አዎ ትክክል ነው አርገው ሂድ ካላሉኝ ትክክል አይመስለኝም። በራሴ መወሰን፣ በራሴ ማሰብ እና ለራሴ ፈቃድ መስጠትን አልችልበትም ነበር። ለዛም ህይወቴን ወደ ኋላ ጎትቼዋለሁ። ለምን ካላችሁኝ፣ አንደኛ ሰው ጉዳዩ አይደለም የእናንተ ህይወት፣ ሲጀመር ግዴታም የለበትም፣ የራሱ ህይወት አለ። ከዛ ውጭ ደግሞ ሁሉም ሰው እንደናንተ መሆኑን ማወቅ አለባችሁ። ላይክ ለራሳችሁ ፈቃድ መስጠት የሚያቅታችሁ ሰዎች ከእናንተ የተሻሉ ስለሚመስሏችሁ ነው፣ ግን አይደሉ። ማንም ከእናንተ የተሻለ ሰው የለም። ሁሉም ሰው አንድ ነው። ሁሉም ሰው የራሱ ችግር አለበት። ሁሉም ሰው የየራሱ መንገድ አለው። ሁሉም የየራሱ የሚያውቀው እውቀት አለ፣ የሚያስበው ሀሳብ አለ፣ የሚያስቸግሩት ነገሮችም አሉ። ፐርፌክት የሚባል ሁሉ ነገር የሚያውቅ የተስተካከለለት የሚባል ሰው የለም። ጀስት ችግራችን ምንድነው መሰላችሁ? መንገድ ላይ እንኳን ስትሄዱ የሰዎችን ልብስ አለባበስ ታዩና በጣም ቆንጆ እንደሆነ ነው የምታዩት። የእናንተ ግን ብዙም እንዳልሆነ ነው የሚሰማችሁ። የሚገርማችሁ በእነሱ ጫማ ሆናችሁ የእነሱን እይታ ደግሞ ብታዩት እነሱም እንደናንተ ነው የሚያስቡት። እነሱም የእናንተ ልብስ አሪፍ እንደሆነ እናንተ የተሻላችሁ እንደሆኑ እንዲሁ እያዩ ነው የሚያልፉት። ምክንያቱም እስቲ ራሳችሁን ይዩትና ላይክ ብዙ እንትኖች አሉ። ምንድን ነው ሰዎችን እናይ እና መልካቸውን እናይና የእኛን መልክ እናያለን። የእነሱን አለባበስ እናይና የእኛን አለባበስ እናያለን። የእነሱን ህይወት ታዩና የራሳችሁን ህይወት ታያላችሁ። እና የሚገርማችሁ ብዙ ጊዜ የሌላ ሰው ህይወት ከእናንተ የተሻለ ነው ይመስላችሁ፣ ምንም አይሻልም። ይህንን ሁሉ ስጠቀልላችሁ ከእናንተ የተሻለ ሰው የሚያውቅ አይምሰላችሁ። ለእናንተ ራሳችሁ መወሰን መጀመር አለባችሁ። ፈቃድ መጠየቅ ካለባችሁ ለራሳችሁ መጠየቅ አለባችሁ። ማለት ይሄንን ዲፕ ዳውን ጭንቅላታችን ውስጥ እንዲሰምጥና እንደዚህ እያሰብን ሁሌም ፈቃድ እየጠበቀን እንድናርግ ያደረገን ያው እንደነገርኳችሁ ወላጆች አሉ፣ አስተማሪ አለን። ሁሌም ይሄ ፈቃድ ጠባቂ አድርግ አታድርግ ምንባል እንጂ በራሳችን የምንወስን ራሳችንን መምራት ምንችል ሰዎች ሆነን አላደግንም። ብዙዎቻችን ሰዎች ነው የሚመሩ ላይክ ለመገዛት እና ለመመራት እንጂ ለመምራት ለመግዛት ህይወታችሁን እናንተ ቀጥ አድርጋችሁ እንድታስኬዱ አይደለም ያደጋችሁት። ከዛሬ ጀምሮ ይሄን ሁሉ ነገር እርግፍ አድርጋችሁ ጥላችሁ ብትሳሳቱም እናንተ መርጣችሁ እናንተ አስባችሁ እናንተ ወስናችሁ ብትሳሳቱ ይሻላል። ቢያንስ ራሳችሁን አክብራችኋል። የእናንተን ድምፅና የእናንተን ሀሳብ ቦታ ሰጥታችሁታል። ማለት ትልቁ ሪጀክሽን ሰው ሪጀክት ቢያደርጋችሁ አይደለም፣ ህይወት ሪጀክት ስታደርጋችሁ አይደለም። ትልቁ ሪጀክሽን እናንተ ራሳችሁን ሪጀክት ማድረጋችሁ ነው። እናንተ ራሳችሁ ማለት ነው ራሳችሁን ሪጀክት ማድረጋችሁ ነው። ይሄ ምን ማለት ነው ካላችሁ የእናንተን ሀሳብ የራሳችሁን የእናንተን ኦፒኒየን ወደኋላ ማለታችሁ ማለት ሁሌም መፍትሄ ስትፈልጉ ወይ የሆነ ሰው የምትሰሙ ከሆነ የሆነ ሰው ለማማከር የምትሮጡ ከሆነ የሆነ መጽሐፍ ላይ የምትፈልጉት ከሆነ አታገኙትም። እናንተ ጋር መፈለግ ጀምሩ። ሃቭ ሰም ሪስፔክት ለራሳችሁ። እና ደግሞ ሪስፔክት የሚኖራችሁ ስላወቃችሁ አይደለም፣ ስላነበባችሁ ስላላነበባችሁ አይደለም፣ ግን እንዲሁ ሪስፔክት ሊኖራችሁ ይችላል። ማለት ቫሊያችሁ ከምንም ጋር ይገናኝ። ከስራችሁ ጋር ካላችሁበት ፋይናንሻል ስታተስ ጋር ከምንም ጋር አታገናኙት ቫሊያችሁ። እንደዛ የምታገናኙት ከሆነ ሁሌም ራሳችሁን ዝቅ እያደረጋችሁ ነው የምትኖሩት። ለምን ካላችሁኝ እናንተ የምታውቁት እውቀት አለ፣ ከእናንተ በላይ የሚያውቅ ሰው ይኖራል። እናንተ ያነበባችኋቸው መጽሐፎች ይኖራሉ፣ ከእናንተ በላይ ያነበበ ሰው ብዙ አለ። እናንተ ያላችሁ መኪና አለ፣ እናንተ ያላችሁ ቤት አለ፣ ከእናንተ የተሻለ ያለው ሰው አለ። ያን እንኳን ቢኖራችሁ ከእናንተ የተሻለ የሚኖር ቫሊያችሁን እንዲሁ ዓለም የሰጠቻችሁ ዓለም የሰጠችን ዓለም ስላችሁ ሰዎች እንግዲህ ያደግንበት ሲስተም የምንኖርበት ሲስተም ሰዎችን ባላቸው ቫልዩ ያደርጋል።
ሜቢ ባላቸው እውቀት፣ ባላቸው ዲግሪ፣ ባላቸው ማስተርስ እውቀት ቫልዩ ይደረጋል። ገንዘብ በጣም ቫልዩ ይደረጋል። ብቻ ቫልዩ የሚደረጉ ነገሮች አሉ። በዛ የምትኖሩ ከሆነ ህይወት ላይም ትሸነፋላችሁ። ምክንያቱም እናንተ የጀመራችሁት ጨዋታ አይደለም። ይህን ሁሉ የሆነ ሰው ነው የጀመረው። እናንተ ግን በራሳችሁ ጨዋታ ማሸነፍ ትችላላችሁ። ለእናንተ ያላችሁን ቫልዩ ለእናንተ ለራሳችሁ ያላችሁን ክብር ቫልዩ በምንም አታርጉት፣ ከምንም ጋር አታገናኙ። እንዲሁ ራሳችሁን መውደድ ስትችሉ፣ እንዲሁ ለራሳችሁ ቦታ ሲኖራችሁ፣ እንዲሁ የእናንተን ይሄ ስሜት የእናንተን ሀሳብ ለመስማት ለመከተል ፍቃደኛ መሆን ስትጀምሩ ሪሊም እንደዛ እየሆናችሁ ትመጣላችሁ። ራሳችሁን ስለምታከብሩ ውጤታማ እየሆናችሁ ትመጣላችሁ። ሰዎች ህይወት ዓለምም ያከብራችኋል። ምክንያቱም ህይወት እናንተ ለራሳችሁ እያረጋችሁ ያላችሁትን ነው መልሳ የምታረገው፣ የምትሰጣችሁ፣ የምታሳያችሁ። አሁን አፕሩቫል መጠበቅ፣ ሰው እንደዚህ አርግ አታርግ እንዲላችሁ መጠበቅ አቁማችሁ ራሳችሁ ማድረግም ራሳችሁን ከመውደድና ከማክበር ጋር ይገናኛል። ሁሌም ከሰው ሀሳብ እየጠበቃችሁ ከሆነ፣ ሁሌም ከሰው አስተያየት እየጠበቃችሁ ከሆነ ወደኋላ ነው የምትቀሩት። የዛሬው መልክቴ ጀነራሊ ለራሳችሁ መፍቀድ ጀምሩ። ሁሌ እንደምነግራችሁ አንላንድ ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩ እና ክራይቴሪያውን ልክላችኋለሁ፣ መውሰድ ትችላላችሁ ኮችንግ ከኔ ጋር። እና ደግሞ ዛሬ ላይ ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ። እንዲሁም ደግሞ የምትፈልጉት ቪዲዮ ካለ እንድሰራላችሁ ጻፉልኝ እና ቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።